ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን እነግራችኋለን። አብራችሁን ቆዩ። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየተሰራ ነው ሲሉ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። አቶ ካሳሁን ፎሎ እንዳሉት ከሆነ የደሞዝ ጭማሪው አዲስ ጉዳይ ይዘን ብቅ ብለዋል። በዚህም ጉዳይ ዜና ትንታኔያችን በሰፊው የምናሰማቸው ይሆናል። መንግስት ዝምታውን የመረጠበት በጸጥታ ኃይሎች የሚፈጸም አፈና መንግስት በህዝቡ ውስጥ ብቻ ሳይሆን በራሱ ውስጥ ባሉ ሰዎች ላይ ጭምር ስጋት ለመፍጠር በሚል የሚወሰደው እርምጃ ሊሆን ይችላል ሲሉም ተናግረዋል። በአሁኑ ወቅት ህዝቡ ታጣቂዎችን ይፈራል፣ በተጨማሪ ይጠብቀኛል የሚለው መንግስት ይፈራል ሲልም ተናግረዋል። ይህ ድርጊት በመንግስት መዋቅር ውስጥ ስርዓት አልበኝነት መኖሩ የሚያሳይ ምልክት ነው ሲሉም አንዳንድ የህግ ጠበቃዊ ባለሙያዎች እየተናገሩ ነው። የዚህም የዜና ትንታኔያችን በሰፊው የምናየው ይሆናል። በኢትዮጵያ የ12ኛ ብሔራዊ ፈተና ተፈታኞች ቁጥር በየዓመቱ እየቀነሰ ነው ተባለ። በዚህም ጉዳይ አሳሳቢ ደረጃ ላይ ደርሷል ተብሏል። የዜና ትንታኔያችን የምንመለከተው ይሆናል። እና ቻይና በቲክቶክ ጉዳይ ስምምነት ለመድረስ ተቃርበዋል ተባለ። የዜና ትንታኔያችን የምንመለከተው ይሆናል። የቀጠለው የእስራኤል ጥቃት በጋዛ ከፍተኛ የሚባለው መሬት ይዞታ እንደያዘች እስራኤል ተናግረዋል። በዚህም ብዙ ህንጻዎችና ብዙ ህዝቦች እንደተፈናቀሉም እየተሰማ ነው። የዜና ትንታኔያችን አካቶታል። ሮማንያ በሩሲያ አየር ክልል ጥሰት እንደተፈጸመባት አስታወቀች። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ በኢትዮጵያ የሚሰጠው የ12ኛ ክፍል ፈተና ተፈታኝ ቁጥር በየዓመቱ እየቀነሰ ነው ተባለ። ምንም እንኳ ብሔራዊ ፈተና ማለፊያ ውጤት የሚያመጡ ተማሪ ቁጥር መሻሻል ቢያሳይም ፈተና የሚወስዱት ተማሪ ብዛት በከፍተኛ ሁኔታ እያሽቆለቆለ ይገኛል። በ2017 ዓ.ም የ12ኛ ክፍል ፈተና የሚወስዱ ተማሪ ብዛት 581 ሺህ ሲሆን ከዚህ ውስጥ 48929 ወይም 8.4 በመቶ የሚሆኑ ብቻ ማለፊያ ውጤት አስመዝግበዋል። ይህ አሃዝ ከቀድሞ ዓመት ጋር ሲነጻጸር በጣም እጅጉ ዝቅተኛ ነው ተብሏል። ለምሳሌ በ2014 ዓ.ም 896525 ተማሪ ፈተና ወስደው የተፈታኙ የማሽቆልቆል በ12ኛ ክፍል ተማሪ ብቻ የተገደበ አይደለም ተብሏል። በተባበሩት መንግስታት ድርጅት የህፃናት ተራድኦ ድርጅት ዩኒሴፍ ሪፖርት መሰረት በሀገር አቀፍ ደረጃ ከ9 ሚሊዮን በላይ ህፃናት በግጭትና መፈናቀል በተፈጥሮ አደጋ ምክንያት ከትምህርት ገበታ ውጭ ሆነዋል ብለዋል። ሪፖርቱ ከ6000 በላይ ትምህርት ቤቶች የተዘጉ ሲሆን ከ10000 በላይ ትምህርት ቤቶች ደግሞ ጉዳት ደርሶባቸዋል ወይም ሙሉ በሙሉ ወድመዋል ብለዋል። በተጨማሪም በርካታ ህፃናት ትምህርት ገበታ ውጭ የሆኑበት ክልል በአማራ ክልል ሲሆን ብዛታቸው 4.4 ሚሊዮን ብቻ መሆናቸውን ገልጸዋል። በኦሮሚያ ክልል 3.2 ሚሊዮንና በትግራይ ክልል 1.2 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸውን ሪፖርቱ ማስታወቁ ይታወቃል። ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየተሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን አስታውቋል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ለኢትዮጵያ ፕሬስ ድርጅት እንደገለጹት የደሞዝ ይጨመር ጥያቄ ጋራ በመሆኑ ሁሉም እንዲያካትት እየተሰራ ነው ብለዋል። የልማት ድርጅት ሰራተኞች በቦርዳቸው ለግል ተቋማት አሰሪና ሰራተኞች አዋጅ መሰረት የመነሻ ደሞዝ የሚወስነው ቦርድ ተቋቁሞ እንዲታይ የሚያህጋዊ ማዕቀፍ አለ ያሉት ሲሆን ፕሬዝዳንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚና እየተወጣ ነው ሲል ገልጸዋል። ኮንፌዴሬሽኑ ቦርድ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚደረግ ነው አቶ ካሳሁን ያስረዱ። አቶ ካሳሁን አክለው የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህግና የተለያዩ ቢሆኑም ከደሞዝ ጭማሪ በተያያዘ በጋራ እንዲሻሻሉ ኢኮኖሚ በራሱ እንደሚያስገድድም ተናግረዋል። ኮንፌዴሬሽኑ በ2011 ዓ.ም የግል ሰራተኞች መነሻ ደሞዝ አሰሪ ሰራተኞች ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረት በወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየዓመቱ መነሻ ደሞዝ ወለል የሚወሰን የደሞዝ ቦርድ እንዲቋቋም ያዛል ብለዋል። ከደሞዝ ጭማሪ ጋር በተያያዘ ዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መሰራት እንዳለበት ገልጸው መንግስት በአስተማሪ የሆነ እርምጃ መውሰድ እንዳለበትም መክረዋል። መንግስት ዝምታን የመረጠበት በጸጥታ ኃይሎች የሚፈጸም አፈና መንግስት በህዝቡ ውስጥ ብቻ ሳይሆንም በራሱ ውስጥ ባሉ ሰዎች ጭምር ስጋት ለመፍጠር በሚል የሚወስደው እርምጃ ሊሆን ይችላል ሲሉ አንድ አስተያየታቸውን ሰጥተዋል። በአሁኑ ወቅት በህዝቡ ታጣቂ ይፈራል፣ በተጨማሪ ይጠብቀኛል የሚለው መንግስትንም ይፈራል ሲሉም ሌላኛው አስተያየት ሰጭ ተናግረዋል። ይህ ድርጊት በመንግስት መዋቅር ውስጥ ስርዓት አልበኝነት መኖሩ የሚያሳይ ምልክት ነው ሲሉ ስማቸው እንዳይገለጽ የጠየቁም የህግ ባለሙያ ያሉ። እነዚህ አስተያየቶች እየተደጋገሙ የመጣው ዜጎች ከህግ ውጭ አፈና በኃይል
ኃይል የመሰወር ድርጊት በተመለከተ የተሰነዘሩ አስተያየቶች ናቸው። ትኩረቶቹም ክስተቱን በህዝባዊ ውስጥ ስጋት የሚፈጥር እንደሆነ መሄዱ ነው። ኢትዮጵያ የተለያዩ ክፍሎች በታጣቂ የሚፈጸም እገታዎች በየዕለት ከዕለት ክስተት መሆኑን እየደረሱ ናቸው። ዋና ዋና ከተማ አዲስ አበባ አንጻራዊ ደህንነት ያለባት ብትሆንም ከዝጋት አንጻር ግን ነጻ አይደለችም። አዲስ አበባ ከተማ ተቃዋሚ ፖለቲካ፣ የመብት ተከራካሪዎች፣ ጋዜጠኞች፣ ተራ ዜጎች፣ የማይታወቅ ኃይሎች ተይዘው ለቀናት ወይም ለሳምንታት ተሰውሮ የሚቆይበት ሁኔታ አነጋጋሪ ሆነዋል። ሰዎች የጸጥታ ኃይል ነን በሚሉ ታጣቂዎች ነገር ግን የህግ ስርዓት ባልተከተለ ሁኔታ ከቤታቸው ከስራ ቦታቸውና ከመንገድ ላይ ታፍነው መወሰዳቸውን ፍርሃትና ግራ መጋባት ፈጥሯል። የፖሊስና የመከላከያ ደንብ ልብስ ወይም ሲቪል በለበሱ ሰዎች የሚፈጸም አስገድዶ መሰወር ክስተት የተደጋጋሚ ከሆነ በተጨማሪም የሚመለከታቸው የጸጥታ አካላት በማይቁት መሆኑን የበለጠ አሳሳቢ ነው ተብሏል። ቢሆን ግን የሚታፈኑ ሰዎች በስራቸው በእንቅስቃሴ የሚታወቁ መሆናቸው ድርጊቱ መንግስት አካላት እንደተፈጸመ ይታመናል። ታጋቾችም ከቀናት ወይም ከሳምንታት በኋላ ሲለቀቁ መሰወራቸው ከመንግስት አካል ጋር የተያያዘ መሆኑ ይነገራል። ይህ እየተደጋገመ ያለው በፖለቲካ በሲቪል ማህበራትና በጋዜጠኞች ሙያ ላይ ለሰዎች ላይ ያነጣጠረ አፈናና ይፈጸም ምን ለማሳካት ነው? የትስ ሊያመራ ይችላል ብለው ይጠይቃሉ። ዓላማውስ ምንድነው የሚለው በጸጥታ ኃይሎች ታፍነው የሚሰወሩ አብዛኛውን ጋዜጣ ወይም ተቃዋሚ ፖለቲካ ፓርቲዎች እንዲሁም በማህበራዊ ሚዲያ ላይ ትችትና አስተያየት የሚሰነዘሩ ዜጎች ናቸው። ይህ ደግሞ የትኛውም ወገን ሊያስቆጣና ለእርምጃ ሊያነሳሳው እንደሚችል መገመት አስቸጋሪ አድርገውም። በህገ መንግስትና ዓለም አቀፋዊ ጉዳዮች የፖለቲካ ምሁር የሆኑት ዶክተር አደም ካሴ በዋነኛ በጸጥታ ኃይሉ በተደጋጋሚ እየተከሰተ ያለው ሰዎች እገታ የሚመስል ሁኔታ አፍኖ መያዝ በህገ መንግስታዊ ህገ ወጥነት እየተስፋፋ የመምጣቱ ማሳያ ነው ይላሉ። ዋነኛ ዓላማው በጋዜጠኞች በተቃዋሚ ፓርቲዎችና ሲቪል ማህበር አባላት በአጠቃላይ ደግሞ በህዝቡ ዘንድ ፍራቻ ከመፍጠር ያለፈ መሆኑን አቶ አደምም ተናግረዋል። ምናልባት በዋናነት መንግስት ውስጥ ባሉ ሰዎች ፍራቻ የመፍጠር ዓላማ ሊኖር ይችላል። የራሱ ሰዎች ስልጣናቸው ምን ይሁን የመንግስት ሚስጥር ቢያወጡ ከመንግስት ፍላጎት ቢያፈነግጡ እነዚህ አይነት እጣ የሚገጥማቸው ለማስፈራራት ያለመ ሊሆን ይችላል ብለዋል። የሰብአዊ መብት ጉዳይ አማካሪ የሆኑት አቶ ያሬድ ኃይለማርያም እንደሚሉት ሰዎች በማፈን የመሰወር እርምጃ የመንግስት ስጋት የሆኑ ሰዎች ቤተሰቦቻቸው በማስደንገጥ ጫና መፍጠር ሲሆን የሚቀጥሉ ካሉም የከፋ ነገር እንደሚገጥማቸው መልእክት ለማስተላለፍ ነው ብለዋል። የእገታ የመሰወር ድርጊት የሚፈጠረው ስጋት በሰለባዎች ላይ ብቻ ሳይሆንም በሌሎች ሊያጋባ የሚችል ነው። ስለዚህ መልእክት ከታፈኑ ባሻገርም በተመሳሳይ መስክ ላይ የሚገኙ ዜጎች ጭምር ከመሆኑ በተጨማሪም በህዝብ ውስጥ ፍርሃትና ስጋት የሚፈጥር ነው ይላል። ከመደበኛው የህግ ስርዓት ውጭ ታግተው የተለቀቁ ሰዎች ስለገጠማቸው ሁኔታ በዝርዝር ለመናገር አለመፈቀዳቸው የደረሰባቸው እንግልት ውጤት ሊሆን ይችላል። ይህ ደግሞ ዘገባ ታፍኖ ጠፍተው ከቆዩ መካከል ቢቢሲ የተወሰኑትን ለማነጋገር ቢሞክር ከገጠማቸው እንግልትና ጫና የተነሳ ለጊዜው ፈቃደኛ ሳይሆኑ ቀርተው ስለዚህ ጉዳዩ ከማንም ጋር ማውራት እንደማይፈልጉ ገልጸዋል። በመደበኛው አሰራር ህግ አስከባሪ የሚፈልጉ ዜጎች በግልጽና በሚታወቅ ሁኔታ ተይዘው ህጋዊ ሂደት የሚጠብቅ መንገድ ተጠያቂ የሚያደርጉ ቢሆንም የአፈና ድርጊት ግን በህግ ተቃራኒ መብት ጥሰት የሚፈጸም ነው ብለዋል። ይህ እንዳለ በማፈንና የመሰወር አደጋ ተግባራዊ የሚሆን የመደበኛው ህግ ስርዓት ቢሄዱ ዜጎች የማያስጠይቅና መንግስት የማያስኬደው መሆኑን የሚያውቁ አባገነው የሚፈጽሙ ነው ሲሉ አቶ ያሬድ ኃይለማርያም አክለውም ወደ አፈና ሲገባ የህግ በላይነት አያሳስብም። ወንጀል መቆጣጠር ያለበት አካል ወንጀል ራሱ ሲፈጽም ህግ ሲጥስ ለስርዓት አልበኝነት በር ይከፍታልም ሲሉም ተናግረዋል። አሜሪካ በቲክቶክ ጉዳይ ከቻይና ጋር ስምን ላይ መድረሳቸው ተነገረ። ዩናይትድ ስቴትስ እና ቻይና በማህበራዊ ሚዲያ መስክ በሆነ ቲክቶክ ጉዳይ ላይ ስምምነት ለመድረስ ተቃርበዋል። ነገር ግን ስምምነቱ በቻይና የንግድ ቅናሽ ላይ ሊወሰን ይችላል ሲሉ የዩናይትድ ስቴትስ የግምጃ ቤት ሚኒስተር ስኮት ቤሴንት ሰኞ ዕለት በማድሪድ የሁለተኛ ቀን ውይይት ሲካሄድ ተናግረዋል። ዩናይትድ ስቴትስ እና ቻይና ልዑክ በታሪፍና በኢኮኖሚ ፖሊሲ ሰፊ ንግግሮች አካል በሆነው በቻይና ባልተቤት ባይትዳንስ ስር ያለው ቲክቶክ ለአሜሪካ መሸጥ በተመለከተ እየተወያዩ ነው። የሰኞው ንግግር ከመጀመሩ በፊት ቤንሲት ከዩናይትድ ስቴትስ የንግድ ተወካይ ጄሚስ ኮንግሬን ጋር በመሆን ለጋዜጠኞች እንደተናገሩት የቻይና ባልደረቦች በጣም ኃይለኛ ጥያቄ ይዘው መጥተዋል ብለዋል። በአሁኑ ጊዜ ስምምነት ላይ መድረስ እንችል እንደሆነ እናያለን። ማህበራዊ ሚዲያ መተግበሪያው ላይ ስንል ብሔራዊ ደህንነት ለመሰዋት ፍቃደኛ አይደለንም ሲሉ አክለዋል። በስፔን የውጭ ጉዳይ ሚኒስተር ባሮክ ፓሊሲዮ እንዴታ ሳንታ ክሮዝ ዩኤስ ቻይና ድርድር በ4 ወራት ውስጥ የሻከሩ የንግድ ግንኙነትና የቲክቶክ ባልተቤት ቀነ ገደብ ለመፍታት 4ኛ ዙር ንግግር ላይ ናቸው። በዋሽንግተን አጋሮች ቻይና የሩሲያ ነዳጅ ዘይት ትገዛለች በሚል ታሪፍ እንዲያስቀምጥ መጠየቁን ቤጂንግ ሰኞ ዕለት በማስገደድ ሙከራ እንደሆነ ተናግራለች። የቻይና የንግድ ሚኒስተር ቃል አቀባይ ቤጂንግ በሰጡት ጋዜጣዊ መግለጫ ላይ የተለመደ አንድ ወገን ጉልበተኛ ኢኮኖሚ ማስገደድ የቻይናና አሜሪካ ወታደራዊ መሪዎች በስልክ ጥሪ ላይ የተደረሰውን ስምምነት ከባድ ጥሰት የዓለም ንግድ እንዲሁም የኢንዱስትሪና አቅርቦት ሰንሰለት መረጋጋት በእጅጉ ሊጎዳ ይችላል ብለዋል።
እስራኤል በመካከለኛው ምስራቅ በጋዛ ላይ ያደረገችው ጦርነት ጥቃት እንደቀጠለ ነው። እስራኤል ትናንት መስከረም 4 2018 ብቻ በጋዛ 3 የህዝብ መኖሪያ ህንጻ ጨምሮ በአጠቃላይ ህንጻዎች በአየር ጥቃት አውድማለች። ይህ የእስራኤል ጥቃት ተከትሎ እስራኤል ጋዛ ስልታዊ ሲስተማቲክ በሆነ መንገድ እያወደመች መሆኑን ማሳያ ነው ሲሉ ዓለም አቀፋዊ ሚዲያዎች ዘግበውታል። የጋዛ ነዋሪዎች በተለይ የምግብ እጥረት እጅግ አስቸጋሪ ጊዜ እያሳለፉ ይገኛሉ። በተያያዘ ዜና እስራኤል በኳታር ላይ የፈጸመችው ጥቃት ተከትሎ የአረብ ሀገራት አጠቃላይ 57 መሪዎች በኳታር ተሰብስበው ሲሆን በስብሰባው ዋና ዓላማ እስራኤል ጥቃት ምላሽ በምን እንዴት መስጠት እንዳለባት ለመወሰን ነው ተብለዋል። ሮማኒያ በሩሲያ አየር ክልል ጥሰት እንደተፈጸመባት አስታወቀ። ድርጊቱን ሩሲያ ጦርነት እያሰፋች እንደሆነ የሚያሳይ ነው ሲሉ ዘለንስኪ ማክለዋል። በሩሲያና ዩክሬን መካከል እየተካሄደ ባለው ጦርነት ሩሲያ በዩክሬን መሰረተ ልማት የምትሰነዝረው ድርጊቱ የድሮን ጥቃት ምክንያት በሮማኒያ አየር ክልል ላይ ጥሰት እንደተፈጸመ የሀገሪቱ መከላከያ ሚኒስትር አስታውቋል። ይህን ተከትሎ የኔቶ አባል ሀገር የሆነችው ሮማኒያ ሁኔታው ለመከታተል ተዋጊ ጄቶች ማሰማራቷ ተገልጿለች። የመከላከያ ሚኒስትሩ ባወጣው መግለጫ 2 F-16 ተዋጊ ጄቶች ወደ አየር ከተላኩ በኋላ በሮማኒያ አየር ክልል ውስጥ የነበረ አንድ ድሮን መለየታቸውና ከራዳር እስኪጠፋ ድረስ መከታተላቸውን አስታውቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጉዳዩ በሰጡት አስተያየት የሩሲያ ድሮን በሮማኒያ ግዛት እስከ 10 ኪሎ ሜትር ዘልቆ መግባትና ለ50 ደቂቃ ያህል በኔቶ አየር ክልል ውስጥ እንደቆየ መረጃዎች እንደሚያሳዩ ጠቅሰዋል። ፕሬዝዳንቱ ይህን ድርጊት የሩሲያ ጦርነት እያሰፋች እንደሆነ የሚያሳይ ነው ሲሉ ወቀሳ አቅርበዋል። ይህ ክስተት ፖላንድ የሩሲያ ድሮኖች አየር ክልሏ ከጣሱ በኋላ የኔቶ ምስራቃዊ ድንበር ለመከላከል እቅድ መያዙን ካስታወቀ ጥቂት ቀናት በኋላ መከሰቱን በአካባቢ ያለው ውጥረት የበለጠ አባብሶታል ሲል መረጃዎች ያሳያል።